ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁንም እንደ ሁል ጊዜው ዛሬም ልታጋሩን ትችላላችሁ። በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ ይዘናል። በጣም አነጋጋሪ መረጃዎችን እናካፍላችኋለን። በሀገር ቤት ቆይታችን በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች ስናነሳ ሪያል ማድሪድ ቤት የቡድን ዜናና ትክት ምርር ስላለው አንድ ተጫዋች እንነግራችኋለን። ልዩ ጥንቅር ይዘናል። ባርሴሎናን የላሊጋ ሻምፒዮን ሊያደርጉ የቀሩ ጥቂት ጨዋታዎችን በጥቂቱ እንዳስሳችኋለን። ተጨማሪ መረጃዎችን ይዘናል። በአውሮፓ ዙሪያ የዓለም ከዋክብቶች ታላላቅ ክለቦች ለእናንተ ውድ አድማጮቻችን በቀጣይ ጠብቁን ያልናችሁን ጥንቅሮች ሁሉ ይዘን መተናል። አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ አዳጊ ቡድኖችን ለማወቅ የመጨረሻ ሳምንት ላይ እንገኛለን። በፕሪሚየር ሊጉ ደግሞ የመጨረሻውን ወር አንድ ብለን እንጀምራለን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ በርከት ያለው አጫጭርና ለየት ያሉ ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ቶትንሃምን የሚስተካከል አንድም የፕሪሚየር ሊግ ክለብ አልተገኘም። በምን የሚለውን ስንነግራችሁ ለቶትናም ታዝኖ ይሆናል። ውድ ቤተሰቦቻችን በማንቸስተር ሲቲ በኩል የዚህ ዓመት ፈራሚያቸው ፕሪሚየር ሊጉን ተቆጣጥሮታል። በጥቂት ነገሮች ብቻ ይበለጣል፣ እሱ በሚጫወትበት የሜዳ ክፍል ላይ ጨምሮ። ተጨማሪ መረጃ ለሲቲዎች በቃል ስፖርት ዩቲዩብ ቻናል ተካቷል። የቼልሲው ሰው ጥያቄ ቀርቦለታል፣ ምላሹ አልተካተተም። ጥያቄው ግን ደርሶናል፣ አነጋጋሪ ነው። የቼልሲን ተጫዋች በተመለከተ በጣም አስገራሚ መረጃ እናካፍላችኋለን። ተጠባቂ መረጃዎች በቡድን ዜናም በዩቲዩብ ገጻችን ለቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎችም አሰናድተናል። አርኔ ስሎት መች ይሰናበቱ በሚል ጉዳይ ላይ ዳኒ መርፊ በጣም አነጋጋሪ ሀሳብ ይዞ መጥቷል። ትቀበሉታላችሁ ወይ ሊቨርፑልያን የሚለውን በመረጃ ሰዓታችን ምላሻችሁን በሀሳብ መስጫ ሳጥናችን ላይ እንሻለን። ስሎትን ግን በተለየ መንገድ መረጃ ይዘንላችኋል። የማይረሳው አንፊልድ በሳላ ልብ ሁሌ ሲኖር ሳላና አንፊልድን ደግሞ እኛ እያይዘን የምናደርሳቸው ተጨማሪ መረጃዎች ይኖራሉ። ሊቨርፑል ቤት የቡድን ዜና በቃል ስፖርት ዩቲዩብ ቻናል ተካቷል። አርሰናል የሚመኙትን ሰው ሚኬል አርቴታ አቅፈው መሳማቸውን ነግሬያችሁ ነበር ቀደም ባለው መረጃችን ላይ። እሳቸው አቅፈው የሳሙትን ተጫዋች ሲያስፈርሙ በዴክላን ራይስ አሳይተውን ነበር። ለመሆኑ አትሌቲኮ ማድሪድ ምን ያህል ልባቸው ክፍት ነው ለዚህ ዝውውር? እንደ ቪክተር ዮኬሬሽ ያለስ ተጫዋች ከወዴት ሊሆን? ጉዳት ላይ ያሉት ተጫዋቾች ሳካና የዲየጎ ሲሜኒ ልዩ ሀሳብ በአርሰናል የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችን ብሩኖ ፈርናንዴዝ የተቆጣጠረውን ወሮች ለየት ባለ መንገድ ስንነግራችሁ በዚህኛው የውድድር ዓመት ብሩኖ ፍጹም የተለየ ውድድር ዓመትን አሳልፏል። ለመሆኑ ዩናይትድ ምን እያሉ ነው? ስለ ብሩኖ ተጨማሪ ጥንቅር ይዘናል። ዛሬ ያስደሳችሁ ዜና ከጉዳት ስለተመለሰ ዩናይትድ ተጫዋች እንነግራችኋለን። በማንቸስተር ዩናይትድ የኮቢ ሜኖ ውል ማራዘም ትላንትና ትልቁ አጀንዳ ነበረ። ምን አዲስ ነገር አለ? ተጨማሪ መረጃዎችን ዛሬም እናካፍላችኋለን። ዩናይትድ ቤት አንድ ነገር በጣም በጥንቃቄ ተይዟል ይላል የዛ ቴሌግራፍን ዘገባ በዩቲዩብ ገጻችን ስናካፍላችሁ እቺን ቀንም ወደኋላ ብዙ ዓመታት ተመልሰን ለዩናይትድ ደጋፊዎች መረጃ እናካፍላችኋለን። እቺን ቀን ዩናይትዳውያን እንዴት እንደምታስታውሷት ደግሞ በሀሳብ መስጫ ሳጥናችን ላይ ትጽፉልናላችሁ። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ካለ እንቀበላለን። ቃል ስፖርት ዩቲዩብ ቻናል ለእናንተ መረጃዎችን ከማድረስ አብሮ እስከ መስራት በአገር ቤት እንጀምር። መረጃዎቹን እያካፈልኳችሁ ቃል ነኝ። መልካም ቆይታ። በድጋሚ በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች ዛሬ የቡናና የወልዋሎ አዲግራት ዩኒቨርሲቲ ጨዋታ እስኪጀምር ድረስ ቁዘማ የበዛበት ፕሪሚየር ሊግ ነበር የተመለከት ነው። ለአብነት ያክል ከሶስቱ ተጠናቀ ውጤቶቻችን ላይ ከደረሰ ግብ ያየንበት ብቸኛው ጨዋታ ሀዲያ ሆሳና ከመቀለ ሰባ እንደርታ 1-1 የተጠናቀቀ ጨዋታ ነው። በመቀለ ሰባ እንደርታ በኩል ግቧን 49ኛው ደቂቃ ላይ ኪዳኔ ገብረ ጻድቅ ለሃዲያ ሆሳና ጸጋብ ግዛው 97ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ጨዋታዋቻ እንዲጠናቀቅ ያደረጉት። ውጤቱን ተከትሎ ሃዲያ ሆሳና ነጥቡን 35 አደረሰ። መቀለ ሰባ እንደርታ 30 አደረሰ። በ30ኛ ሳምንት የፊታችን ሰኞ ወላይታ ዲቻ ከሃዲያ ሆሳና፣ ማክሰኞ መቀለ ሰባ እንደርታ ከአርባ ምንጭ ከተማ እንደዚሁ ጨዋታቸውን የሚያከናውን ይሆናል። ሌላኛው መርሃ ግብር አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ምንም ግብ አላየንበትም 0-0 ተጠናቋል። እንዲሁ ግብ ያልነበረው ጨዋታ ነገሌ አርሲን
ከፋሲል ከነማ ያገናኘው መርሃ ግብር ነው። ይህም ጨዋታ 0-0 በሆናቸው ውጤት የተጠናቀቀው። ነገሌ አርሲ አራተኛ ተከታታይ የሊግ ጨዋታውን ናቸው ወጣውና ነገሌ እንደ ልማዱ ነው ባይሆን ፋሲል ከነማም ነጥብ የጣለበት በዋንጫ ፉክክሩ ላይ ደግሞ ነገሌ አርሲ ባለፉት 4 ጨዋታ የጣለው ነጥብ እንዴት ከዋንጫ እንዳራቀው ማሳያ ነው። ነገሌ አርሲ አሁንም 45 ነጥብ ላይ ነው። መሪዎቹ በጣም እየራቁት ነው። ፋሲል ከነማ 43 ነጥብ ደርሷል። ረቡዕ ፋሲል ከነማ ከባህር ዳር ከተማ እንደዚሁም ወልዋሎ ዓዲግራት ዩኒቨርሲቲ ከነገሌ አርሲ ጨዋታቸውን የሚያከናውኑ ይሆናል። የኢትዮጵያ ፕሪሚየር ሊግ ግን የ0-0 አቻ ውጤት በስቶታል። ካቻም የከፋው 0-0 መሆኑ ነው። ከዛ ውጭ ግን እኛ ይሄን መረጃ እስካጠናቀርንበት ሰዓት ድረስ እረፍት ወጥተው ነበር። ኢትዮጵያ ቡናና ወልዋሎ ዓዲግራት ዩኒቨርሲቲ እስከ እረፍት ብቻ ያለፉትን 3 የተጠናቀቁትን ጨዋታ የሚክስ ጎል ነበረ። 2-2 ነው እረፍት ወጥተው የነበረው። አቡበከር አዳሙና በረከት ብርሃኑ ለኢትዮጵያ ቡና፣ ኮኒ ሐፊዝ እና ያሬድ ከበደ ለወልዋሎ ዓዲግራት ዩኒቨርሲቲ ግብ አስቆጥረው ማለት ነው። የዚህን ጨዋታ አጠቃላይ ውጤት በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅርኛ እንነግራችኋለን። እናንተ ውጤቱ እጃችሁ ላይ ካለ ጻፉልን። ሪያል ማድሪድን እናስቀድም። በአውሮፓ የመረጃ ሰዓታችን ሪያል ማድሪዱ የፊት መስመር ተጫዋች ኬሊያን ምባፔ ሁለተኛ ዓመቱን ያለ ዋንጫ ሊያጠናቅቅ ኦልሞስት አንድ ከበዛ 2 ሳምንት ብቻ ቀርቶታል። ከዛ በዘለለ ተአምር ይፈልጋል ኬሊያን ምባፔ ዘንድሮ ከዋንጫ ጋር እንደ ቡድን ሪያል ማድሪድም ዋንጫ ለማግኘት። ግን ኬሊያን ምባፔ በመጀመሪያ 100 ጨዋታዎች 16 ተጨማሪ ግቦችን ለሪያል ማድሪድ አስቆጥሯል። ከፓሪስ ሰን ዠርሜን 100 ጨዋታዎቹ በላይ ማለት ነው። ግብ የማስቆጠር ንጻሬውን ካየን በመጀመሪያ 100 ጨዋታ ለሪያል ማድሪድ የተሻለ ነው ከፓሪስ ሰን ዠርሜን አንጻር። ግን ደግሞ በሪያል ማድሪድ የሚጠበቁ ትልቅ የቡድን ክብሮች አሁንም ሊመጡ አልቻሉም። እሱን ምናልባትም በተለየ መንገድ ከባሊዮን ዶር ሽልማት ጋር ሊያገናኙ የሚችሉ እንዲህ አይነት ስራዎች፣ እንዲህ አይነት ጨዋታዎች እና ድሎች በቡድን ደረጃ ሊገኙለት አልቻሉም። በግል ግን በጣም አስደናቂ ነው። ያው ቁጥር አይዋሽም፣ ቁጥሮቹ በጣም አስደናቂ ናቸው። ግን ኬሊያን ምባፔና ሪያል ማድሪድን ከዋንጫ ቀጣይ ዓመት የሚለው ትልቁ ጉዳይ ነው። እግር ኳስ ጥሩ ቦታ አይደለም የሚለው ኤንድሪክ እንደ በፊቱም ለማህበራዊ ሚዲያ ግድ የለኝም ብሏል። ብራዚላዊ ተጫዋች ለብሔራዊ ቡድን ዘንድሮ ስለመጠራቱ እርግጥ አይደለም። ግን ብራዚላዊ ተጫዋች ኤንድሪክ እግር ኳስ ተጫዋችነት ለልጁ እንደማይመኝ ተናግሯል። እግር ኳስ ጥሩ ቦታ አይደለም ያለው ኤንድሪክ ለልጅ አልመኝም፣ ልጄ ሐኪም ወይም ጠበቃ እንዲሆን እመኛለሁ ብሏል። አክሎም ልጄ ጥሩ ስብዕና ያለው መልካም ሰው እንደሚሆን ተስፋ አደርጋለሁ ብሏል። ስለ ማህበራዊ ሚዲያ አጠቃቀም ያነሳው ኤንድሪክ በመጀመሪያ ወራቶቼ ማህበራዊ ሚዲያ እከተል ነበር ብሏል። ከሜዳ እንደወጣ የመጀመሪያ ስራዬም ስለኔ ምን ተባለ የሚለውን ለማየት ወደ ማህበራዊ ትስስር ገጽ አቀና ነበር ያለው ኤንድሪክ አሁን ግን ተምሬበታለሁ ሲል ገልጿል። አሁን ጨዋታው ሲያበቃ ትኩረቴ ማገገም ላይ መሆኑ ይታወቅልኝ ያለው ኤንድሪክ ምንም ቢወራ ለትችትም ግድ የለኝም፣ እግር ኳስ ጥሩ ቦታም አይደለም እያለ ነው። ውድ ቤተሰቦቻችን ምናልባት ለተጫዋች ጥሩ ቦታ አይደለም ካለበሱ እንደ ተመልካች ግን እግር ኳስ ጥሩ ቦታ አይደለም ወይ? የ1990 እስከ 94 የነበረ የዓለም ዋንጫ በጥናት ቀርቦ እግር ኳስ አስፈላጊ ነው የሚል መከራከሪያ ግን ቀርቦ እንደነበር ይታወቃል። ምክንያቱም በሌላ መረጃ እንመለስበታለን። ሪያል ማድሪድ የወሩ ምርጥ 4 እጩ ተጫዋቾቹን ይፋ አድርጓል። በአሰልጣኝ አልቫሮ አርቤሎአ የሚሰለጥነው ሪያል ማድሪድ የወራ ሚያዝያ የወሩ ምርጥ ተጫዋቾችን እጮቹን ይፋ አድርጓል። በዚህ መሰረት ቪኒሲየስ ጁኒየር፣ አርዳ ጉለር፣ ፍሬድሪኮ ቫልቬርዴ፣ ጁድ ቤሊንግሃም እና ቱኒ ሩዲገር የሪያል ማድሪድ የሚያዝያ ወር የወሩ ምርጥ ተጫዋች እጩ ሆነው ቀርበዋል። የቃል ስፖርት ዩቲዩብ ቻናል የማድሪድ ደጋፊዎች ነኚህ እጩ ሆነው ከቀረቡ ተጫዋቾቻችሁ ውስጥ ወይም እናንተ የምትደግፉት ክለብ ካልሆነም በገለልተኝነት ኳስን ከምትመለከቱ የቃል ስፖርት ዩቲዩብ ቻናል ቤተሰቦች የወሩ ምርጥ ማን ነው በሪያል ማድሪድ ምልከታችሁን አድርሱን። ባርሴሎና ደረስን። ባርሴሎና ሻምፒዮን ይሆን ዘንድ የኦሳሱና ጨዋታ ወሳኝ ነው። ድል አድርጎ ሪያል ማድሪድ የሚሸነፍበት ከሆነ ሻምፒዮን ይሆናል። አሊያም ግን እግር ኳስ ቤተሰቡ አንድ ነገር ይሻል። የለም ይህ ጨዋታ ባርሳም ተሸንፎ ማድሪድም አሸንፎ ኤል ክላሲኮ ላይ ሌላ ትልቅ ፍልሚያ ብና ይሻላል የሚሉም አልጠፉም። ውድ ቤተሰቦቻችን ኤል ክላሲኮ ደግሞ ቀጣይ ሳምንት የሚካሄደ ጨዋታ ነው ከኦሳሱኖ ጨዋታ በኋላ ማለት ነው ለባርሴሎና። ኤል ክላሲኮ ላይ ግን ሪያል ማድሪድ እያጨበጨቡ ባርሴሎናን አለማስገባታቸው በሞራል ደረጃ እንዳያስጠይቃቸው የግድ ሪያል ማድሪዶች የዚህን ሳምንት ጨዋታ ማሸነፍ ይጠበቅባቸዋል። ለማንኛውም ቀጣይ ቀሪ ጨዋታዎች በላሊጋ ብቻ ስለሆኑ ኦሳሱና፣ ሪያል ማድሪድ፣ አላቬስ፣ ሪያል ቤትስና ቫሌንሻን ይገጥማል ባርሴሎና።
በኦሳሱና ወይንስ በኤል ክላሲኮ ይሆን ወደ ባርሴሎና ዋንጫው የሚመጣው የዚህ ዓመት የላሊጋ? መልካታችሁን የባርሴሎና ደጋፊዎች ወይም በየትኛው ጨዋታ ቢሳካ ነው ደስ የሚላችሁ ጻፉልን። ሃሪኬን የባየር ሙኒክ የምንጊዜም 10ኛው ከፍተኛ ግብ አስቆጣሪ ሆኗል። ውድ ቤተሰቦቻችን 10ኛው የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን የፈጀበት 2 ዓመት መሆኑ ነው በጣም አነጋጋሪው። ውድ ቤተሰቦቻችን አሁን እሱ ከምንጊዜም የታሪካዊ የባየር ሙኒክ ተጫዋች ገርድ ሙለር አንጻር ካየ ነው በጣም አስደናቂ ግስጋሴ ላይ ነው። ግን የገርድ ሙለር የግብ መጠን በጣም ሩቅ ነው። 570 ግቦችን ለባየር ሙኒክ አስቆጥሮ የሱ ነው ሪካርዱ የገርድ ሙለር። ሃሪኬን 139 ደርሶ በ10ኛ ደረጃ ላይ ተቀምጧል። ግን የሃሪኬን ፍጥነቱ በጣም አስገራሚ ነው። ምናልባት ሃሪኬን ባለፉት 8 ጨዋታ ውድ ቤተሰቦቻችን 8ቱም ጨዋታ ላይ ግብ አስቆጥሯል። ባለፉት 8 ጨዋታ 9 ጎል 2 አሲስት አለው። ባለፉት 8 ጨዋታ 11 የግብ አስተዋጽኦ አለው። አታላንታ ላይ 2 ጎል፣ ቀሪ ተጋጣሚዎቹ ላይ አንዳንድ ጎል ከመረብ አሳርፎ ማለት ነው። ቡንደስሊጋ ላይ ጥቂት እንቆይ። ዘንድሮ ቡንደስሊጋው የአውሮፓን መድረክ ትኬት ለመቁረጥ የሚደረገው ጥረት በጣም አጓጊ ሆኖ ቀጥሏል። በሶስተኛ ደረጃ ላይ የሚገኘው አርቢ ሌፕዚግ 62 ነጥብ አለው። ስቱትጋርት 57 ነጥብ አለው፣ አራተኛ ነው። አምስተኛ ያለው ሆፈንሄም 57 ነጥብ አለው፣ ተመሳሳይ ግብ ክፍያ ነው ልዩነቱ። ስድስተኛ ያለው ባየር ሌቨርኩሰን 55 ነጥብ አለው። የዛሬ 2 ዓመት ያለ አንድ ሽንፈት ዋንጫ የበላው ቡድን ማለት ነው በቡንደስሊጋ። አሁን እነኚህ ቡድኖች እርስ በርስ ሊፋለሙ ነው ውድ ቤተሰቦቻችን። አምስተኛ ላይ ያለው ሆፈንሄም አራተኛ ካለው ስቱትጋርት ይጫወታሉ። ይሄ በጣም ቅዳሜ የሚደረግ ጨዋታ ነው። በጣም ሌላ ትልቅ ጨዋታ ቅዳሜ በተመሳሳይ የሚደረግ አንደኛው ጨዋታ ባየር ሌቨርኩሰን ከአርቢ ሌፕዚግ ነው 3ኛና 6ኛ ያሉት። ይሄ በቀጥታ የአውሮፓ ትኬት መቁረጥ ሂደት ላይ በጣም ወሳኝ ጨዋታ፣ እርስ በርስ መፋለማቸው የጀርመን ቡንደስሊጋ የዚህ ሳምንት አንደኛው ተጠባቂ መርሃ ግብሮች ውስጥ ይጠቀሳል። በሳምንቱ አጋማሽ የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ተከትሎ ከቀረቡ እጩ ውስጥ የሳምንቱ ምርጥ ይፋ ተደርጓል። በዚህ መሰረት የፓሪስ ሰን ዠርሜኑ የፊት መስመር ተሰላፊ ኦስማን ዴምቤሌ ሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ዴምቤሌ ፒኤስጂ ባየር ሙኒክን 5-4 ሲያሸንፍ 2 ግብ አስቆጥሮ 1 አሲስት አድርጎ ነበረ። ታዲያ አንቷን ግሪዝማን ጋር እጩ ሆኖ የቀረበው ኦስማን ዴምቤሌ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች የሳምንቱ ምርጥ ተብሎ ተመርጧል። ምናልባት ምርጫው ላይ ተስማማላችሁ ወይንስ የእናንተ ምርጫ ግሪዝማን ነበረ? መልካታችሁን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ልታጋሩን ትችላላችሁ። የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ 11 ተጫዋቾችም ይፋ ተደርገዋል። ይሄ በሁስኮርድ እንጂ በኦፊሻል ገጹ ይፋ የተደረገ አይደለም በአውሮፓ ሻምፒዮንስ ሊግ። በዚህ መሰረት የመጀመሪያ ዙር የግማሽ ፍጻሜ ጨዋታዎች ተደርገው ከተጠናቀቁ በኋላ በሁስኮርድ በኩል ግብ ጠባቂ አርሰናሉ ዳቪድ ሪያ በ4-3-3 ፎርሜሽን፣ ቀኝ ተመላላሽ ሐኪሚ፣ የመሃል ተከላካይ ዲዮቴፔ ሜካኖ ከባየር ሙኒክ፣ ዊሊያም ሳሊባ ከአርሰናል፣ ግራ ተመላላሽ ሩጌር ከአትሌቲኮ ማድሪድ፣ የአማካኝ ስፍራ ሶስቱም ከፓሪስ ሰን ዠርሜን ናቸው፣ ዛየር ኤምሪ፣ ቪታኒያ እና ዦዋ ኔቬስ። ፊት መስመሩ ላይ ከባየር ሙኒክ ኦሊሴ ብቻ ነው፣ ቀሪ ሁለቱ ከፓሪስ ሰን ዠርሜን ናቸው፣ ዴምቤሌ እና ከቫቻ ከቫራታሽኬሊያን ተመርጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሁስኮርድ ከመረጣቸው ተጫዋቾች ውስጥ ማለት ነው 6ቱ ከፓሪስ ሰን ዠርሜን፣ 2 ከአርሰናል፣ 2 ከባየር ሙኒክ፣ 1 ከአትሌቲኮ ማድሪድ ነው። የተለየ መካተት የነበረበት ተጫዋች አለ ካላችሁ ግን ጻፉልን። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 309 የጨዋታ ማሸነፊያ ግቦችን ከመረብ አዋህዷል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 157 የግንባር ግቦችን በማስቆጠር የራሱን ሪከርድ እያሻሻለ ይገኛል። ሮናልዶ ዘንድሮ ከዋንጫ ይገናኝ ዘንድ አል ናስር 2 ተከታታይ ጨዋታ ድል ማድረግ በቂው ነው። ይሳካ የሆነው የሚለው ጊዜ የሚፈታው ጉዳይ ነው። ግን ካሁኑ ለብዙ ውዝግብ የተዳረገ ጨዋታ ግን እንደሆነ ይታወቃል። የሳውዲ ፕሮ ሊግ ሮናልዶ ሊጉ ሲጠናቀቅ እናወራበታለን ማለቱ ዛሬ የሚዘነጋ ጉዳይ አይደለም። ከአሰልጣኝነት ጋር በተያያዘ ዘስፔሻል ዋን ጆዜ ሞሪኒዮ ደግሞ ዛሬ ለየት ያለ ሀሳብ ይዘው መጥተዋል። ዘስፔሻል ዋን ጆዜ ሞሪኒዮ ብራዚል የዓለም ዋንጫን ማሸነፍ ትችላለች፣ ካርሎ አንቸሎቲ ለዚህ ደግሞ ትልቅ ወሳኝ ሰው ናቸው። ሰዎች ብራዚልን አያምኗትም፣ እኔ ግን ብራዚልን አምናታለሁ። ከካርሎ አንቸሎቲ ጋር ደግሞ በደንብ አምናታለሁ ዋንጫውን እንደምታሳካ።
ብራዚል ከካርሎ አንቸሎቲ ጋር ወደ ዋንጫ እያሉ ነው ጆዜ ሞሪኒዮ። ውድ ቤተሰቦቻችን ለእናንተ ውዱ ጨዋታ የትኛው ነው? ወይም ደግሞ ለመመልከት በጣም የምትጓጉለት ጨዋታ የትኛው ነው? ዛሬ በተደረገ አንድ ጥናት መሰረት ውድ ቤተሰቦቻችን የዓለም ዋንጫ የፍጻሜ ጨዋታን የሚያክል እስካሁን በእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቅ ጨዋታ የለም ይላል። ውድ ቤተሰቦቻችን የዓለም ዋንጫ በሀገራት መካከል የሚደረግ ጨዋታ ስለሆነ ከፍተኛ ትኩረት ሊስብ ይችላል። በሀገራት ጨዋታ ውጭ ግን የሻምፒዮንስ ሊግ የፍጻሜ ጨዋታ በሁለተኝነት ተቀምጧል። በክለብ እግር ኳስ ደረጃ አንደኛ ነው። በክለብ እግር ኳስ ደረጃ ሪያል ማድሪድ ከባርሴሎና ሁለተኛ፣ ቦካ ጁኒየርስ ከሪቨር ፕሌት ሶስተኛ፣ ማንቸስተር ዩናይትድ ከሊቨርፑል አራተኛ፣ ማንቸስተር ዩናይትድ ከማንቸስተር ሲቲ አምስተኛ፣ ኤስ ሚላን ከኢንተር ሚላን ስድስተኛ፣ ፒኤስጂ ከማርሴይ ሰባተኛ፣ ሴልቲክ ከሬንጀርስ ስምንተኛ፣ ዶርትመንድ ከሻልካ 04 ዘጠነኛው በጣም ተጠባቂ ጨዋታ ተብለው በተመልካቾች ተመርጠዋል። ጎል ስፖርት ለምርጫ አቅርቦት ነው። የዓለም ዋንጫን የፍጻሜ ጨዋታ ያክል ግን በጉጉት የተጠበቀና በርካታም ተመልካች የተመለከታቸው ወይም ሊያያቸው የሚፈልግ ጨዋታ ውስጥ አንደኛ ነው። ውድ ቤተሰቦቻችን በክለብ ደረጃ እንዳልኳችሁ ነው የሻምፒዮንስ ሊግ ጨዋታ ከዛ ሪያል ማድሪድ ከባርሴሎና፣ ቦካ ጁኒየርስ ከሪቨር ፕሌት ይልና የሰሞኑ የላንክሻየር ደርቢ ጨዋታ በእግር ኳስ በክለብ ደረጃ አራተኛው ተጠባቂ ጨዋታ ነው። የእናንተ እንዲህ የምትጠብቁት ጨዋታ ግን የትኛው ነው? ጻፉልን። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን መረጃ የምናደርስበት ሰዓት ላይ ተገኘን። ላይክ ካላረጋችሁን ላይክ አርጉን፣ አበረታቱን። ከ90,000 በላይ ሰብስክራይበር ደርሰናል። ቤተሰብ ካልሆናችሁ ሰብስክራይብ አርጉን። ለአጋርነታችሁ ግን ሳናመሰግን ማለፍ አንወድም። ቃል ስፖርት ዩቲዩብ ቻናል ከመረጃ ምንጭነት አብሮ እስከ መስራት መልካም ቆይታ። በድጋሚ 2019-20 ሲዝን በኋላ የእንግሊዝ ሻምፒዮንሺፕ ሁለተኛውን ወደ ፕሪሚየር ሊግ አዳጊ ቡድን ለማወቅ የመጨረሻ ሳምንት ጨዋታ ይጠብቃል። ይሄም ኤፕሲች ሚልዋል ወይንስ ሚድልስቦሮ የሚለውን ነው። ወደ ፕሪሚየር ሊግ ለማደግ የመጨረሻ ሳምንት ጨዋታ እየተጠባበቁ ያሉት ኤፕሲች በኬረን ማክነን ስር በድጋሚ ወደ ሊጉ ለመመለስ ማሸነፍ አሊያም የሌሎችን ነጥብ መጣል በቂ ነው። ኤፕሲች በደረጃው ሁለተኛ ስላለ ግን ያለው የነጥብ መቀራረብ የመጨረሻ ሳምንት ጨዋታን በጉጉት እንድንጠብቅ ያደርገናልና አሁን ፕሪሚየር ሊጉ በተጨማሪ ሻምፒዮንሺፑም የመጨረሻ አጓጊ ምዕራፍ ላይ ደርሷል። ኮቬንትሪ ሲቲን የፍራንክ ጄምስ ላምፓርዱን ቡድን ተከትሎ ማን ወደ ፕሪሚየር ሊግ ይመጣል የሚለው ትልቁ ጥያቄ ነው። ምናልባት ኢፕስዊች ታውን በራሱ እጅ ያለውን እድል እንዴት አድርጎ ይወስነዋል የኬረን ማክነን ቡድን የሚለው ግን በትልቁ ይጠበቃል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን በአሰልጣኝ ደረጃ የወሩ ምርጥ አሰልጣኝ እጮች ይፋ ተደርገዋል። በአሰልጣኝ ደረጃ በተወዳጁ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ እጩ አሰልጣኝ 7 ናቸው። የዌስትሃም ዩናይትዱ ኑኖ ስፕሪንቶ ሳንቶስ፣ የሊድሱ ዳንኤል ፋርክ፣ የማንቸስተር ሲቲው ፔፕ ጋርዲዮላ፣ የብራይተኑ ፋቢያን ህዝለር፣ የበርንማውዝ አሰልጣኝ አንዴ ኤራኦላ፣ የኖቲንግሃም ፎረስቱ ቪቶር ፔሬራ እና የሊቨርፑሉ አሰልጣኝ አርኔ ስሎት የተወዳጁ የእንግሊዝ ፕሪሚየር ሊግ የኤፕሪል ወር ወይም የኛ ሚያዝያ ወር የወሩ ምርጥ አሰልጣኝ እጩ ናቸው። የእናንተ ምርጥ ማን ነው? ወይም መካተት ኖሮበት ያልተካተተም ካለ በዩቲዩብ ገጻችን ልጽፉልን ትችላላችሁ። በቃል ስፖርት ዩቲዩብ ቻናል ሌላ ልታሰፍሩልን የምትችሉት የወሩን ምርጥ ግብ ነው። በርካታ ውብ ግቦች ተቆጥሯል። ለአብነት ያክል ሪዮኑ ጉማ ፉልሃም ላይ ያስቆጠራት ግብ፣ ጄምስ ጀስቲን ወልቭስ ላይ ያስቆጠራት፣ ካውሮ ሚቱማ ቶትናም ላይ፣ ዣቪ ሲሞንስ ብራይተን ላይ፣ ሪያን ሼርኪ አርሰናል ላይ፣ አንዲ ሮበርትሰን ክሪስታል ፓላስ ላይ፣ ኤብሬቼ ኢዜ ኒውካስል ዩናይትድ ላይ እና ማቲያስ ያንሰን ማንቸስተር ዩናይትድ ላይ ያስቆጠሯቸው እነኚህ 8 ግብ አስቆጣሪዎችና 8 ግቦች ውብ ግብ የነበረው ለእናንተ በወሩ የትኛው ነው? አጋሩን። ምናልባት ቃል ስፖርት ዩቲዩብ ቻናልን በምሳሳት ላልተከታተላችሁ በምሳሳት መረጃችን ላይ በቃል ስፖርት ዩቲዩብ ቻናል በዝውውር ቻናላችን ላይ 8 የወሩ ምርጥ ተጫዋቾችን እጩ ይፋ አድርገን ነበር። ጄሬድ ቦውን ከዌስትሃም፣ ሪያን ሼርኪ ከማንቸስተር ሲቲ፣ ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት፣ ፓስካል ግሩስ ከብራይተን ኤንድ ሆቭ አልቢየን፣ ኮንስታንቲኖስ ማቭሮፓኖስ ከዌስትሃም ዩናይትድ፣ ኖሃው ካፎር ከሊድስ ዩናይትድ፣ ኒክ ኦራይሌ ከማንቸስተር ሲቲ፣ አሌክስ ስኮት ከበርንማውዝ እነኚህ 8 እጩዎች ናቸው። ምርጫችሁን መርጣችሁ በቃል ስፖርት ዩቲዩብ ቻናል የወሩ ምርጥ ተጫዋች መሆን ያለበት የምትሉትን ልታርሱን ትችላላችሁ። አሊያም መካተት ኖሮበት በወሩ ምርጥ ሆኖ ያልተካተተም ካለ እንዲሁ ልታሰፍሩልን ትችላላችሁ። ከአንድ ዓመት በፊት ክሪስታል ፓላስ
በ120 እግር ኳስ ታሪኩ ዋንጫ አይቶ አያውቅም ነበረ። እነሆ በአንድ ዓመት ጊዜ ውስጥ ታዲያ ኤፍኤ ካፕን በሉ፣ በዓመቱ መጀመሪያ ኮሚቴ ሺልድን በሉ። አሁን ለሶስተኛ ዋንጫ እየተንደረደሩ ነው። 120 ዓመት የጠበቀ ቡድን በአንድ ዓመት ውስጥ ለሶስተኛ ዋንጫ እየተንደረደረ ይገኛል። ይህ ቡድን እየተመራ ያለው በኦሊቨር ግላስነር፣ ያውም በዓመቱ መጨረሻ የሚለቁ እሳቸው እንደውም ከክለቡ መሰናበት ፈልገው ነው እንዴ በግድ እስኪባል ድረስ ብለቅ ብሰናበት በሚመዘገበው ውጤት ግድ የለኝም እስኪሉ ድረስ። አሁን ግን በእርግጥ ድምፃቸው ጸጥ ብሏል። እሳቸው እያሰለጠኑት ፓላስን እዚያ ደርሰውታል። ፓላስን ማን ተረክቦ ወደ ቀጣዩ ምዕራፍ ይወስዷል የሚለው ግን ይጠበቃል። ምናልባት ፓላስን ስላነሳን የኮንፈረንስ ሊግ ውድድር እንግዲህ ከተመሰረተበት 2022 ጀምሮ እንደ ኤሮፓያን አቆጣጠር ማለት ነው ግማሽ ፍጻሜ በየዓመቱ አንድ የእንግሊዝ ክለብ ይደርሳል። 2022 ሲመሰረት ሌስተር ሲቲ፣ በቀጣዩ ዓመት 2023 ዌስትሃም ዩናይትድ፣ ከዛ 2024 አስቶን ቪላ፣ 2025 ቼልሲ ከዛ ሻምፒዮን ሆኖበታል። 2026 ክሪስታል ፓላስ ደርሷል። በዚህ የፓላስን መረጃ ስናነሳን ነው የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት በጣም አስደናቂ ውድድር ዓመት እያሳለፈ ይገኛል። ሞርጋን ጊብስ ዋይት ማለት ውድ ቤተሰቦቻችን የኤፕሪል ወይም የሚያዝያ ወር የወሩ ምርጥ ተጫዋች እጩ ሆኖ ይፋ የተደረገ ተጫዋች ነው። ሞርጋን ጊብስ ዋይት በዚህ ውድድር ዓመት በጣም ድንቅ ጊዜን እያሳለፈ ነው። በተለይ ደግሞ አሁን በተጠናቀቀው የፈረንጆች የኤፕሪል ወር ላይ 4 ጎል 1 አሲስት በ5 የግብ አስተዋጽኦ ላይ መሳተፍ ችሏል። ይሄ በተጫዋቹ በኩል እንግዲህ በጣም አስደናቂ ጊዜን እንዲያሳልፍ ያደረገ ብቻ ሲሆን ሃትሪክ የሰራ በወር ውስጥም ብቸኛው ተጫዋች ነው። በነገራችን ላይ ሃትሪክ መስራቱን እናስታውሳለን። በጣም ድንቅ የውድድር ዓመት እያሳለፈ ነው። በነገራችን ላይ በርካታ ክለቦችንም ቀለብ የሳበ ተጫዋች እንደሆነ የሚዘነጋ አይደለም። ኡናይ ኤምሬን በተመለከተ እንዲሁ ለየት ያለ መረጃ እንንገራችሁ። ኡናይ ኤምሬን በጣም አስደናቂ የውድድር ዓመት እያሳለፉ ይገኛሉ። በግላቸው ምናልባት እሳቸው የወሩ ምርጥ አሰልጣኝ እጩ ባይሆኑም ግን ከአስቶን ቪላ ጋር በጣም ጥሩ ጊዜን እያሳለፉ ነው። በተለይም በአውሮፓ መድረክ ኡናይ ኤምሬ 7ኛ የኤሮፕ ሊግ ግማሽ ፍጻሜ የደረሱ አሰልጣኝ ሆነዋል። አንድም አሰልጣኝ አልደረሰም፣ ከ4 በላይ የደረሰም የለም። እሳቸው 7 ናቸው። ውድ ቤተሰቦቻችን እሳቸው 5ቱን በተከታታይ ነው እዚህ መድረስ የቻሉት። የአሜሪካ ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ ቃለ መጠይቅ አድርገው በርካታ የተለያዩና አወዛጋቢ ለየት ያሉ መረጃዎችን አካፍለዋል። ፖቼቲኖ በቆይታቸው ቫር በጣም ያበሳጨኛል፣ እግር ኳስን ማየት ቀይሮታል ብለዋል እና በጣም የሚያበሳጭ ነገር በእግር ኳስ ዓለም ውስጥ አሁን ቫር ነው ብለዋል። እሳቸው ይቀጥላሉ። እንግሊዝን ወዳለው፣ አንድ ቀን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እመለሳለሁ፣ የኔ ፍልስፍና ከሊጉ ተፈጥሮ ጋር ይስማማል እያሉ ነው። ፕሪሚየር ሊጉ በአሰልጣኝ ማክረም ላይ ሳይሆን ማሰናበት ላይ በረታ ሆኗልና ክፍተቱ የገባቸው ይመስላል። እሳቸውም ይቀጥላሉ። በእሳቸው ዘንድ ሎሚ ሁል ጊዜ ከቢሮ አይጠፋም፣ ለመመገብ ብቻ ሳይሆን ጥሩ ያልሆነ ጉልበትን ስለሚስብ ነው ይላሉ። እሳቸው ተፈጥሮ በእኛ ሕይወት ላይ ትልቅ ተጽዕኖም እንዳለው በጽኑ አምናለሁ እያሉ እየተፈላሰፉም ነበረ። ማውሪሲዮ ፖቼቲኖ የቼልሲ አሰልጣኝ ሆኜ በጥቂት ፈራሚዎች ብቻ ነበር የተሳተፍኩት። እንደ ፓልመር አይነት ላይ አሰልጣኝ በሁሉም ፊርማዎች መሳተፍ አለበት። ፓልመርም ላይ በጣም ጥሩ ስራ ሰርተናል ብለዋል። ፔሲጂ እያለው ሜሲን ከጉዳት ለመጠበቅ ቀይሬ ሳስወጣው ሁሉም ሰው አጠቃኝ፣ ባለቤቴ ሳትቀር አገለለችኝ። ሜሲን ለመቀየርክ ብሎ ደጋፊ ሳይሆን ከባለቤቴ ሁላ የተገለልኩ ሰው ነኝ ይላሉ እሳቸው። ቫርን መቀበል ይከብደኛል፣ ምክንያቱም የጨዋታን ማንነት ቀይሮታል። አሁን ወደ መዝናኛ ጨዋታ ለመቀየር እየሞከርን ነው። ያንን የቫር ሂደት ግን በጣም ነው የምጠለው፣ እግር ኳስን አበላሽቶታል፣ እግር ኳስ እንዳናይ ሆነናል እያሉ ነው። የእሳቸው ቃለ መጠይቅ በጣም ሰፊ ነው። እኛ ጥቂቱን ብቻ መርጠን ለእናንተ ውድ አድማጮቻችን በሚመጥን መልኩ ያቀረብነው ነው። ቶትንሃም ዘንድሮ ሊታዘንለት ከተገባ በወራጅ ቀጠና ውስጥ መገኘቱና ይተርፋል አይተርፍም ብቻ አይደለም። ምናልባት ገለልተኛ ደጋፊዎችን በብዛት ቶትንሃም እንዲወርድ አይፈልጉም። ምክንያቱም ከአርሰናል ጋር ያለው የኖርዝ ለንደን ደርቢ ጨዋታ ይቀራል። ያ በጣም ግዙፉ ለፕሪሚየር ሊጉም ድምቀት የሆነው ጨዋታ። ያ ብቻ አይደለም፣ በርካታ የለንደን ክለቦች ፕሪሚየር ሊግ ላይ እንደሚሳተፉ ይታወቃል። የለንደን ደርቢ ጨዋታ ቁጥርም ይቀንሳል። ቶትንሃምም ለፕሪሚየር ሊጉ ኢሜጅ ነበረ፣ ምንም ጥያቄ የለውም። ግን አሁን ቶትንሃም ይተርፋል አይተርፍም ሌላ ጥያቄ ሆኖ ሳለ ዘንድሮ ብቻ 37 ጉዳቶችን አስመዝግቧል። ይህን ያክል ጉዳት ያስመዘገበ አንድም የፕሪሚየር ሊግ ክለብ የለም። ይህ ሁሉ ጉዳት ይዞ ነው ክለቡ አሁን ላለመውረድ እየታገለ ያለው። አርሰናል ዋንጫ ለመብላት የሚታገለው 32 ጉዳቶችን አስተናግዶ ነው። ይህም ቀላል የሚባል ቁጥር አይደለም። ቼልሲ 31 ጉዳት አስተናግዶ ነው የአውሮፓ ሻምፒዮንስ ሊግን ትኬት ለመቁረጥ እየተፈተነ ያለው። አስቶን ቪላ 28፣ ኒውካስል ዩናይትድም 28 ጉዳቶችን በዚህ ዓመት አስተናግዷል።
የቶትናም 37 ጉዳት አስተናግደው በፕሪሚየር ሊጉ ለመትረፍ ደግሞ ከቀሩት 4 ተጋጣሚዎቻቸው ጋር ትልቅ ጨዋታዎች ይጠብቋቸዋል። የሲቲው ሪያን ሼርኪ ወደ ፕሪሚየር ሊጉ ሲቲዎች ሲያመጡት አንድም ከክለቡ ሊለቅ የሚችልበት እድል ስለነበረ ከሊዮን በጣም ጥሩ አጋጣሚ ነበር። ከ30 ሚሊዮን ፓውንድ አካባቢ የሚወጣ ተጫዋች ነው። ከጥራቱ አንጻር ገንዘቡ በጣም ትንሽ ነው። በእርግጥ ያ በምክንያት ነበር፣ የኮንትራቱ መጨረሻ ላይ ስለሚገኝ ነበረ። ሪያን ሼርኪ ፕሪሚየር ሊጉ ላይ ከመጣ በኋላ አሁን በኤፕሪል ወር ወይም የሚያዝያ ወር የወሩ ምርጥ ተጫዋች እጩ ሆኖ እንደቀረበ ይታወቃል። በሲቲ በኩል አንደኛው ነው፣ ኒኮ ራይሌም ሌላኛው እንደሆነ ይታወቃል። ውድ ቤተሰቦቻችን በኤፕሪል ወር ግን ምን አድርጎ ነው እዛ እጩ ውስጥ የገባው ካለን 3ኛ የሜዳ ክፍል ላይ 81 ኳስ አቀብሏል። አንድም የሚስተካከለው ተጫዋች የለም። በወሩ ሳጥን ውስጥ 30 ኳስ ነክቷል። አንድም የሚስተካከለው የለም። በተጫዋቹ በኩል 8 ስኬታማ ድሪብሎችን አሳክቷል። በወሩ የሚስተካከለው የለም። በርካታ ሙከራ አድርጓል። የ9 ቁጥር ተጫዋች አይደለም። በፕሪሚየር ሊግ 2ኛ ነው። በርካታ የግብ ዕድልን ፈጥሯል። በብሩኖ ብቻ ይበለጣል። 2ኛ ነው። ይህን ያህል የመሰለ ጥራት ያለው ቁጥሮችን ካስመዘገበ በኋላ ነው የወሩ ምርጥ እጩ ውስጥ የተካተተው። ምናልባት የሲቲ ደጋፊዎች ለእናንተ ከኒክ ኦራይሌ እና ከሪያን ሼርኪ ተብሎ ነው የሚጠየቀውና ምርጫችሁ ማን ነው? በወሩ ጻፉልን። ሪያል ማድሪድ ደጋፊዎች ኤንዞ ፈርናንዴዝን በጎዳና ላይ አግኝተውት አንድ ጥያቄ ጠይቀውታል። እየጠበቅንን ለቀጣይ ዓመት ወደ ሪያል ማድሪድና እባክህን ታስፈልገናለህ ይለዋል አንድ ደጋፊ። ለመሆኑ የዚህ ተጫዋች ማድሪድ መገኘትን ጉዳይ በተመለከተ በርካታ ቼልሲውያን ቅሬታ እያቀረቡ እንደነበረ ይታወቃል። ግን ራሱ ክለቡ ቼልሲ ኦፊሻሊ ፈቃድ ሰጥቶ እሱ ብቻ ሳይሆን ዦ ፔድሮም ተፈቅዶለት ማድሪድ የከተሙት፣ ያ ደግሞ ጨዋታ የእግር ኳስ ሳይሆን የቴኒስ ጨዋታ ለመመልከት እንደነበረ ይታወቃል። የማድሪድ ደጋፊዎች ግን ጎዳና ለጎዳና እየተከተሉ እባክና እየጠበቅን ነው ታስፈልገናለ ብለውታል። የኤንዞ ፈርናንዴዝ ምላሽ ግን በሚዲያው ላይ አልተካተተም። ማይካሎ ሙድሪክ በእንግሊዝ እግር ኳስ ማህበር የተጣለበት እገዳ ጸንቶ ያጠናቀ ከተባለ ዕድሜው 29 ይሆናል። ቼልሲን ሲቀላቀል ዕድሜው 22 ነበር። ውድ ቤተሰቦቻችን አንድ ዓመት እንኳን በቅጡ ለቼልሲ እናደረገ ያልተባለለት ማይካሎ ሙድሪክ ቅጣቱን እስኪያጠናቅቅ ቅጣቱ ከጸናበት ማለት ነው። በእርግጥ ለስፖርት ገላጋይ ፍርድ ቤት አቅርቦታል። እሱ ጉዳዩን 29 ዓመት ይሞላዋልና ማይካሎ ሙድሪክን ከአርሰናል አፍ የነጠቁት ቼልሲዎች ከተጫዋቹ የረባ አገልጋሎት ሳያገኙ በማይካሎ ሙድሪክ ላይ ተስፋ የሚቆርጡበት ሰዓት ላይ እንደደረሱ ይታወቃል። ጉዳዩን እየተከታተል ነው። በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎች ይኖሩናል። ቼልሲ አሁን በዚህ ሰዓት ደጋፊውን በጣም የሚያሳስበው ጉዳይ 2 ነገር ነው። 1 የሻምፒዮንስ ሊግ ትኬትን መቁረጥ፣ 2 የኤፍኤ ካፕ ዋንጫን መንሳት ነው። ዳረን ኢንግላንድ በዌምብሌይ የሚደረገውን የማንቸስተር ሲቲ እና እንደዚሁም የቼልሲን የኤፍኤ ካፕ መርሃ ግብር በመሃል ሜዳ ዳኝነት ይመሩታል። ሊቨርፑል አርኔ ስሎትን ካሰናበተ ማሰናበት ያለበት ሉዊስ ኤንሪኬን ለመቅጠር ብቻ ከሆነ ነው። ለሌላ አሰልጣኝ ብሎ አርኔ ስሎትን ማሰናበት ስህተት ነው እያለ ነው። ይሄን የሚለው ዳኒ መርፊ ነው ስለ ቀጣዩ ሊቨርፑል አሰልጣኝ ሲናገር። ምናልባት እቺን ሐሳብ ነበረ መግቢያችን ላይ ለሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የዳኒ መርፊን ሐሳብ እንዴት አያችሁት? ሉዊስ ኤንሪኬ ብቻ ተብሎ ነው ወይ ስሎት መሰናበት ያለበት? ከዛ አንጻር ከሌሎቹ አሰልጣኝ ስሎትን ማቆየት የተሻለ ነው እያለ ነው። ስሎት ማለት በዚህ ወር በኤፕሪል የእንግሊዝ ፕሪሚየር ሊግ የወሩ ምርጥ የተባሉ 3 ጨዋታ ተጫውቶ 3 ድል ያደረጉ 7 አስቆጥረው 2 ብቻ የተቆጠረባቸው አምና በመጡበት ዓመት ሊቨርፑልን ሻምፒዮን ያደረጉ ዘንድሮ ከበርካታ አዳዲስ ተጫዋቾችና ከበርካታ ቁልፍ ተጫዋቾችን መልቀቅ በኋላ እና ዲያጎ ጆታን በሞት ከማጣት በኋላ በጣም የተፈተኑበት የውድድር ዓመት ነበር። እናንተ መልከታችሁ እንዴት ያለ ነው? የዩቲዩብ ገጻችን ቤተሰቦቻችን ጻፉልን። ማርከስ ባብል የቀድሞ የባየር ሙኒክ ተከላካይ ነው። በሚቀጥለው የውድድር ዘመን አትጠራጠሩ ፍሎሪያን ቬርዝ ማንነቱን ያሳያል፣ ዘንድሮ እየተላመደ ነበር ብሏል። አሁን ሊቨርፑል ቤት እንግዲህ ኮከቦች ቁጥር እየቀነሱ ነው፣ ነባር ኮከቦች ማለት ነው። ለአብነት ያክል ሳላ ይለቃል። ስለዚህ አዲስ ኮከብ ነው የሚኖረው ፊት መስመሩ ላይ። ምናልባት ራሱ ፍሎሪያን ቬርዝ ከተጠበቀው አንጻር ምናልባት የባየር ሌቨርኩሰኑ ፍሎሪያን ቬርዝ እና የሆነው በእርግጥ ሊቨርፑልም እንደ ቡድን መሻሻል አለበት። ምናልባት ሳላህን ስላነሳን በአንፊልድ ጎል ማስቆጠር ስሜቱን ጠንቅቄ ያውቀዋለሁ ብሏል። አንፊልድን የሚሰናበተው ሳላ ዘንድሮ ለሊቨርፑል የመጨረሻዎቹ ወራት ላይ ይገኛል። በእርግጥ በጉዳት የመጨረሻዎቹ ጨዋታ ላይ ነው ይገኛል ተብሎ የሚጠበቀው። ለሊቨርፑል ካስቆጠራቸው ግቦች ውስጥ ግን
ምርጡ ግቤቱ ነው በሚል 30 እጩ ግቦችን ሊቨርፑል ሊያቀርብ ነው ተብሏል ለተመልካቾች። እኛ ሊቨርፑል ኦፊሻሊ እንዳቀረበው እንነግራችሁና ምርጫችሁን ትነግሩናላችሁ። ሊቨርፑል የአሰልጣኝ ክፍሉን ለማጠናከር በአሰልጣኝ ቅጥር ላይ ይሰማራል ተብሏል። ዋና አሰልጣኝ ሳይሆን ምክትሎች ወይም ረዳት አሰልጣኞች። በፌኖርድ ቤት የአርኔ ስሎት አጋዥ የነበረውና በአሁኑ ሰዓት የፌኖርድ ምክትል አሰልጣኝ ኢታን ሬን የአሰልጣኝ ስታፍ አባላቱን ለማሻሻል በሊቨርፑል አማራጭ ተደርጎ ተይዟል የሚል መረጃ ነው ኢያን ዶይል በፊት ገጹ ላይ ይዞት የወጣው። ሌላኛው ከሊቨርፑል ጋር በተያያዘ ዛሬ በጣም የወጣው አነጋጋሪ መረጃ በዴይሊ ሜል ነው። የሃርቬ ኤሊዮት ዝውውር የውድድር ዘመኑ 3ኛው መጥፎ ዝውውር ተብሏል። በውሰት ነው ያለው። ለአስቶን ቪላ ነው የተሰጠው። አስቶን ቪላ በኡናይ ኤምሪ ስር እድል ከነፈጉት ተጫዋች አንደኛው ነው። የዚህ ተጫዋች ነገር ምናልባት አርኔ ስሎት በሊቨርፑል ቢያቆዩት ኖሮ ከዚህ የተሻለ እድል የሚሰጡታል እስኪባል ድረስ ነው። በአመቱ መጨረሻ በቋሚ ዝውውር ከክለቡ ይለቃል ተብሎ ነው የሚጠበቀው። ከእንግሊዝ ወጣት ብሔራዊ ቡድን ጋር ቁልፍ ሰው ሆኖ የነበረና ሻምፒዮን የነበረው ሃርቬ ኤሊዮት ዛሬ ላይ ጠፍቷል። ለዚህ ሊቨርፑል ምን አይነት እርምጃ በአመቱ መጨረሻ ይወስዳል የሚለው ግን ይጠበቃል። ሚኬል አርቴታ ዌስትሃም ዩናይትድ ከአርሰናል ሲጫወቱ እሳቸው አቅፈው ከሳሙት ተጫዋች አንዱ ዴክላን ራይስ ነበር። አስፈርሞታል። ከዛ በኋላ በዚህ ሳምንት ደግሞ አትሌቲኮ ማድሪድ ሜትሮፖሊታኖ ስቴዲየም ድረስ ሄደው አቻ ሲለያዩ ከአትሌቲኮ ማድሪድ ተጫዋቾች ሁሉ ከዩሊያን አልቫሬዝ ጋር የነበራቸው ግንኙነት ለየት ያለ ነበር። እሱንም አቅፈውት ነበር እና በርካቶች አርቴታ እንደ ልማዱ ቢሉም አትሌቲኮ ማድሪድ ግን የገንዘብ ችግር ዝውውር ውስጥ አይከታቸውም ይህን ተጫዋች። ይልቁንስ ተጫዋቹ አስገዳጅ ሁኔታ ለቃለሁ ካለ ብቻ ነው በአትሌቲኮ ማድሪድ በኩል ይህን ተጫዋች የመልቀቅ ፍላጎት ያላቸው። በአርሰናል በኩል ቪክተር ዮኬሬሽ አለ፣ ጋብሪኤል ጀሱስ አለ፣ ከሃቨርዝ አለ ፊት መስመሩ ላይ። ምናልባት በጣም የሚጠበቀው ክለቡን ሊለቃል ተብሎ የሚጠበቀው የፊት መስመር ተጫዋች ጋብሪኤል ጀሱስ ነው። ከሃቨርዝ ምናልባትም ወደ ኋላ መለስ ብሎ ሊጫወት ይችልና ሁለት አጥቂ ቪክተር ዮኬሬሽ እና እንደዚሁም ደግሞ ዩሊያን አልቫሬዝን እያፈራረቁ ሊጠቀሙ ይችላሉ ከተሳካ ማለት ነው። ቪክተር ዮኬሬሽ ለአርሰናል እንግዲህ ፊርማውን ካኖረ በኋላ ተጨማሪ ቦነስ ክፍያ በዚህ ዓመት ይከፍላል አርሰናል። ይሄም ከተጫወተው የጨዋታ ብዛት አንጻር ነው። ስለዚህ ተጨማሪ 1.2 ሚሊዮን ዩሮ አርሰናል ዘንድሮ ይከፍላል ማለት ነው። አርቴታ በዩሊያን ቲምበር በኩል በዚህ ሳምንት መጨረሻ ጠብቁት ብለዋል። በጣም ወሳኝ የሜዳ ክፍል ውስጥ በአርሰናል በኩል ቀኙ የሜዳ ክፍል ነው። ከኋላ ዩሊያን ቲምበር፣ መሀል ላይ ኦዴጋርድ፣ ፊቱ ላይ በቀኝ በኩል ሳካ አለ። ይህ ጥምረት ዘንድሮ ተሰብሯል። የተሰበረው በጉዳት ነው። በነገራችን ላይ በተቃራኒ ቡድን የጨዋታ አቀራረብና ፍልስፍና አይደለም። ይህን መስመር ለማጠናከር ዩሊያን ቲምበር በሳምንቱ መጨረሻ የሚመለስ ከሆነ ለአርሰናል በጣም ጥሩ ነው። ኦዴጋርድ ተመልሷል። ከዛ በዘለለ ሳካም ተመልሷል። የፊትነስ ጉዳይ ካልተነሳ በስተቀር ምናልባትም ከፉላም ጨዋታ አሊያም ከአትሌቲኮ ማድሪድ የኤምሬትስ ጨዋታ ጀምሮ እነኚህን ጥምረቶች ሊያገኙ ይችላሉ። በ22 ደቂቃ 3 የተሳካ ድሪብል ያደረገ በጨዋታው ከፍተኛ የሆነለት ሳካም ወደ ፎርሙ ይመለሳል ተብሎ ይጠበቃል። ከረጅም ጊዜ ጉዳት በኋላ ነበር የመጣውና ጥሩ ግልጋሎት ሰጥቷል። ምን ያሳየናል ለአርሰናል በፉልሃሙ ጨዋታ የሚለው ደግሞ ምናልባት ለአትሌቲኮ ማድሪድ ጨዋታ ራሱ መንደርደሪያ ይሆናል። በማንቸስተር ዩናይትድ በኩል ብሩኖ ሚጌል ፈርናንዴዝ የወሩ ኮከብ ተጫዋች እንግዲህ ውስጥ አልተካተተምና በርካታ ዩናይትድያን በጣም እንደተበሳጩ ይታወቃል። በነገራችን ላይ ብሩኖ ፈርናንዴዝ በዚህ ወር 13 የግብ ዕድሎችን ፈጥሯል፣ በወሩ ማለት ነው። ብሩኖ ፈርናንዴዝ ቢያንስ ውድ ቤተሰቦቻችን በዚህ ዓመት ብቻ በ4 ወሮች ላይ ከፍተኛ ግብ ዕድል ፈጣሪ ተጫዋች ሆኖ አጠናቋል። በኦገስት 12 ከፍተኛ የሱ ነበር። በጃንዋሪ 13 ከፍተኛ የሱ ነበር። ባለፈው ማርች ወር 23 የሱ ነበር። በአሁኑም ወር ኤፕሪል የሱ ነው 13። ግን ያው የወሩ ምርጥ ውስጥ እንዳልተካተተ ይታወቃል። ለዛም ነው ዩናይትድያን ብስጭታቸው። እንዳጠቃላይ ወደ ቤተሰቦቻችን በዚህ ውድድር ዓመት 101 የግብ ዕድሎችን የፈጠረ 2026 የፈረንጆች አዲስ ዓመት ከገባ ጊዜ ጀምሮ ደግሞ 15 የግብ አስተዋጽኦ ያለው ይሄ አንድም የፕሪሚየር ሊግ ተጫዋች አልደረሰም። እዚህ ላይ ሁለተኛው ሰው ሞርጋን ጊብስ ዋይት 12፣ ሶስተኛው ሰው ጀረድ ቦን 11፣ አራተኛው ሰው ዦዋ ፔድሮ እና ኢጋር ቲያጎ 10 ናቸው። ብሩኖ በእንግሊዝ ፕሪሚየር ሊግ 2026 ከገባ በኋላ የእሱን ያክል የግብ አስተዋጽኦም ያለው ግብ ያስቆጠረ አሲስት ያደረገ አንድም ተጫዋች የለም። ብሩኖ ፈርናንዴዝን ታዲያ በማንቸስተር ዩናይትድ ማቆየት የሚለው ሂደት አሁንም ተጠናክሮ ሲቀጥል ባለፉት 3 ዓመታት ገደማ ፈላጊዎቹ በርከት ያሉ በተለይ ማምና ከሳውዲ ጠያቂ ቢመጣም ዩናይትድ እንዳልሸጠው ይታወቃል። በዩናይትድ በኩል ዛሬ በጣም አስደሳች የሚባለው ዜና የማቲያስ ኩኛ
ከጉዳት አገግሞ ወደ ልምምድ መመለስ ነው። በእርግጥ ባለፈውም ሳምንት ለጥንቃቄ ተብለው ከቀሩ ተጫዋቾች ውስጥ አንደኛው ነው። በማንቸስተር ዩናይትድ በኩል በጣም ጥሩ የሚባል የውድድር ዓመትን እያሳለፉ ከሚገኙ ዩናይትድ ተጫዋቾች ውስጥ የሚጠቀሳል ማቲያስ ኩኛ። ስለዚህ በቀጣይ የላንክሻየር ደርቢ ጨዋታ ከሊቨርፑል ጋር በሚደረገው ለቡድኑ ግልጋሎት ይሰጣል ተብሎ ይጠበቃል። የተጎዳው በቼልሲ ጨዋታ ነበር። መመለሻው ሊቨርፑል ይሆናል ተብሎ ይታሰባል። ቼልሲ ላይ ማሸነፊያ ግብ አስቆጥሯል። ከተመለሰ ሊቨርፑል ስለሚለው በትልቁ ይጠበቃል። ኮቢ በዓለም እግር ኳስ ውስጥ ካሉ እጅግ ተሰጥኦ ካላቸው ወጣት ተጫዋች አንዱ ነው ይላሉ ጄሰን ዊልኮክስ። የሱ ቴክኒክ፣ የችሎታ ደረጃ፣ ሙያዊ አቀራረብና ትህትና ለወጣት ተጫዋቾች አርአያ የሚሆን ብለውታል። እሳቸው ኮቢ ውሉን ለማራዘም በመወሰኑም ደስተኛ ነን። በዓለም ላይ ካሉ ምርጥ እግር ኳስ ተጫዋቾች አንዱ እንደሚሆን እና ገና ለዋናው ቡድን በርካታ ዋንጫዎችን እንደሚያስገኝ እርግጠኛ ነኝ ብሏል። እሳቸው ኮቢ ሜኖም ይቀጥላል። በማንቸስተር ዩናይትድ ኮንትራት ያራዘመው ኮቢ ሜኖ የክለቡ ፍሬ በመሆኑ እንደሚኮራ ገልጿል። ከማንቸስተር ዩናይትድ ስለሆንኩ እና ይህንን ክለብ ስለምወክል እኮራበታለሁ። ሁልጊዜም የኔ ክለብ ይሆናል ብሏል። በየቀኑ ህልሜን ስለምኖር በጣም ደስተኛ ነኝ ያለው ሜኖ በዚህ ክለብ ስኬታማ የመሆን የልጅነት ህልሜ አሁንም አለ ብሏል። አክሎም ማንቸስተር ዩናይትድ በመጪዎቹ ዓመታት በተከታታይ ለትልቅ ዋንጫዎች እንደሚፎካከር እርግጠኛ ነኝ፣ ለዚህም የራሴን ድርሻ እወጣለው ሲል ተደምጧል። ኮቢ ሜኖ ኮንትራት መፈረሙ በዩናይትድ ቤት የሰሞኑን በጣም አስደሳቹ መረጃ እንደነበር ይታወቃል። በዩናይትድ በኩል አንድ ጥንቃቄ ያለ ተብሏል። የካሪክን ሹመት በይፋ ለማጽደቅ ጊዜ የፈጀበት የ2019ን የኦሊገነ ሶልሻየርን ስህተት ላለመድገም ነው። ኦሊገነ ሶልሻየር በደጋፊዎች ግፊት ከጊዜያዊነት ወደ ቋሚ አሰልጣኝ ተሾሙ። አሁን በእርግጥ ካሪክ ጋር እንደ 2019ኙ ልክ ለኦሊገነ ሶልሻየር ሲጨበጨብ የነበረ ጭብጨባ ሁሉ ለካሪክ ቢኖርም ነገር ግን ሹመቱ ላይ እንደያኔው ግፋ በለው የሚል የለም። አሁን እነ ሮይኪን የምን ግፋ በለው ነው፣ ሌላም ታላላቅ አሰልጣኞች ይታዩ ብለው ቢያንስ ከስሜት የዘለለ ውሳኔ ዩናይትድ ቤት እንዲወሰን ተጽዕኖ እያሳደሩ እንደሆነ ይታወቃል። የቴሌግራፍ ዘገባ ያንኑ ነው የሚያሳየው። ከሆይሆይታና ከግፋ በለው ይልቅ በጣም በጥናት የተመሰረተ ሹመት ለካሪክም ይሁን ለሌላ አሰልጣኝ የመስጠት እቅድ ነው ያለው ዩናይትድ ቤት። በእርግጥ ሰር ጂም ራትክሊፍ ከመጡ በኋላ ይህ የስሜት ውሳኔዎች ዩናይትድ ቤት በተወሰነ መንገድ የቀነሱም ይመስላል። ምናልባት የዩናይትድ ደጋፊ ተጨማሪ ሀሳብ ካላችሁ ልታጋሩን ትችላላችሁ። እችን ምሽት ዩናይትዳውያን ግን አትረሷትም። ሁነቱ 2009 ላይ ነው። ጨዋታው አርሰናል ከማንቸስተር ዩናይትድ ኤምሬትስ ላይ ነው። ጨዋታው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መርሃ ግብር ኦል እንግሊሽ ሴሚፋይናል ነው። ክርስቲያኖ ሮናልዶ ከረጅም ርቀት ያውም ከጎን ላይ ቅጣት የምታስቆጥሮ ነበር። ዩናይትዳውያን ታስታውሷታላችሁ? ጻፉልን። እኛ ግን አበቃን።